ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ይድረሳችሁ እያልን የታህሳስ 4 ቀን 2018 ዓ.ም የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ ልባዊ ግብዣችንን እያቀረብን ለእናንተ ጆሮ ይመጥናሉ ብለን ያዘጋጀናቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። ብልጽግናው ለግንቦት የቀጠረውን ድግስ ዓለም አቀፉ ማህበረሰብ ሊያምነው አልቻለም። በሰዎች መታመን ደግሞ ስነ ልቦናዊ ጉዳቱ ከባድ ነው። በመሆኑም እኔ መንግስት ነኝ አገሩንም በሰላም እየመራው ነው ብሎ ለማሳመን እስከ ታህሳስ 30 ቀን የሚቆይ ልዩ ዘመቻ አውጆ ዛሬ በጎንደር ጠቅላይ ግዛት ጅማሮ አድርጎ ነበር። ሆኖም በቤተ መቅደስ ዙሪያ እንደተገኘው ውሻ ብሩ ወከባ ደርሶበት ተመቶ ተመልሷል። ዜናችን በዝርዝር ያስደምጣችኋል። እኛን ወደ ጦርነት የሚማግዱ ለሁለት ዓላማ ነው፣ እየሞትን ያለውም ለዚህ የተረገመ ዓላማ ነው ሲሉ የብልጽግና ወታደሮች ተናግረዋል። በብልጽግና ወታደሮች የሰጡት ሁለቱ የብልጽግና የጦርነት ዓላማዎች ምንድናቸው? ከዚህ በተጓዳኝ ደግሞ የአማራ ፋኖ አጅባር ላይ የብልጽግናውን ሰራዊት ከነተሽከርካሪው እርምጃ ወስዶበታል። ከባድ ውጊያ በተካሄደበት የአጅባር ግንባር የብልጽግናው ሰራዊት አዛዦች ለመካነ ሰላም ሆስፒታል ሐኪሞች ያስተላለፉት መመሪያ ለጣና ቴሌቪዥን ደርሶታል። የብልጽግናው ጥብቅ መመሪያ ምንድነው? በአጅባር ግንባር የተካሄደው ከባድ ትንቅንቅ ምን ይመስል ነበር? የሚሉትን ዝርዝር ዜናችን ያስደምጣችኋል። ብልጽግናው ከባድ ኪሳራ ያስተናገደበትና የፋኖንም አቅም ብርታት ያሳየበት ከባድ ውጊያ ፎገራ ላይ ተካሂዷል። ሁለት የፋኖ ታጋዮች ለአማራ ሕዝብ ክብርና ህልውና ሲሉ የህይወት መስዋዕትነት በከፈሉበት የፎገራው ተጋድሎ የተገኙ ድሎችን በዜናችን እናስደምጣችኋለን። ወዲህ ደግሞ የብልጽግናውን ፕሮፓጋንዳ ያከሸፈ የፋኖን የማድረግ አቅም እና የፋኖን ህዝባዊነት በተግባር ያሳየ ክስተት ከሸዋ ሰማይ ስር ተመልክተናል። ሁለቱም መረጃዎች የሰዓቱ ዜናችን በዝርዝር ያስደምጣችኋል። አማራ መሆን ብቻ ለመገደላችን ከበቂ በላይ ምክንያት ሆኗል። እኛ የፋኖ ታጋዮችማ ብንሰዋም የጀግና ሞት ነው የምንሞተው። የሚያሳዝነው ምንም የማያውቁት ህፃናት ቤታቸው ድረስ ገዳይ ኃይል መጥቶ ሲገድላቸው ነው። በዚህ መልኩ ነው እየጠፋን ያለነው። ይህን የተናገረው ፋኖ ሀብታሙ የሱፍ ነው። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ቃል አቀባይ ሀብታሙ የሱፍ በዚህ ንግግሩ በርካታ ሐሳቦችን አንስቶ ተናግሯል። ሙሉ ንግግሩን በዜናችን ተሰሙታላችሁ። ቦታቸውን ለቀው በብልጽግናው ወታደራዊ ካምፕ የሚኖሩት የባዲን ካድሬዎች በፋኖ የላውንቸር ጥቃት ተመተው እርምጃ ተወስዶባቸዋል። ቆስለው ሆስፒታል የገቡም አሉ። ከነዚህ መካከል ቀላል ጉዳት የደረሰባቸው ከንቲባው ምንም አልተጎዳውም ለማለት ለአጭር ደቂቃዎች በከተማዋ መሃል በእግራቸው ተንቀሳቅሰው ወዲያውኑ ወደ ወታደራዊ ካምፑ አምርተዋል። እኒህ ከንቲባ ማናቸው? ወዲህ ደግሞ ህወሓት ለጦርነቱ የመጨረሻ አቅም የሚሆነውን የባንክ ዝርፊያ ፈጽሞ ለጦርነት ዝግጁ መሆኑን አሳይቷል። የአሜሪካ መንግስት ደግሞ ከሁለት ወር በኋላ ላያችሁ አልፈልጋችሁም ያላቸውን 5000 ኢትዮጵያውያን ይፋ አድርጓል። ከተጠቀሱት ኢትዮጵያውያን መካከል የትኞቹ ታዋቂ ሰዎች ይገኙባቸው ይሆን? ሶስቱንም መረጃዎች የዕለቱ ዜናችን በዝርዝር ያስደምጣችኋል። ሰዓቱ ሲደርስ ይቀርብላችኋል። የታህሳስ 30 ዘመቻው በጎንደር ተጀመረ። በቅርቡ የብልጽግናው ሰራዊት አዛዦች፣ የብሔራዊ መረጃና ደህንነት መሪዎችና የባዲን ጸጥታ መዋቅር ኃላፊዎች ያደረጉትን የስብሰባ ውጤት ተከትሎ የታህሳስ 30 ልዩ ዘመቻ በጎንደር ተጀምሯል። የብልጽግናው ስርዓት ግንቦት 4 ቀን 2018 ዓ.ም አካሂደዋለሁ የሚለውን ምርጫ አስመልክቶ ለዓለም አቀፉ ማህበረሰብ ለማሳየት ሲል የፋኖን አቅም ለማዳከም አቅድ ይዞ ልዩ ዘመቻ ለመክፈት ግዴታ ላይ ወድቋል። ለዚህ ደግሞ ታህሳስ 30 የሚጠናቀቅ ፋኖን የማጥፋት የተቀናጀ ዘመቻ ለመክፈት ባህር ዳር ላይ ወስኖ ወደ ተግባር የገባ ሲሆን የዘመቻ ጅማሬውንም ጎንደር ላይ አድርጓል። ገዢ ወታደራዊ ቦታዎችን ለመቆጣጠር በሱዳን ኮሪደር የጀመረው ልዩ ዘመቻ በአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ብርቱ ተጋድሎ የዘመቻው እቅድ እየከሸፈበት ይገኛል። ከጎንደር ወደ ሱዳን ያለው እንቅስቃሴያችን በጽንፈኛው ተገድቦብናል፣ ስለዚህ አቅማችንን አሰባስበን አዲስ ዘመቻ መጀመር አለብን ብለው የተነሱት የሰሜን ምዕራብ ዕዝ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ በዛሬው ዕለት በደንቢያ አውራጃ በሺዎች የሚቆጠር ሰራዊት በሜካናይዝድ አስደግፈው ወደ ቀጠናው አስገብተዋል። ዛሬ ወደ ደንቢያ አውራጃ ለዘመቻ የገባው የብልጽግናው ሰራዊት ግን በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ልዩ ኦፕሬሽን መክሸፉን በዙ የበጌምድር ክፍለ ጦር ቃል አቀባይ ክፍል አስታውቋል። ከቆላ ድባ፣ ከጭልጋ፣ ከአይምባና ከደልጊ በርካታ ቁጥር ያለ የብልጽግና ሰራዊት በእግረኛ ኮማንዶና በሜካናይዝድ ታግዞ እንቅስቃሴ ማድረጉን የገለጸው የበጌምድር ክፍለ ጦር ቃል አቀባይ ክፍል በብዙ አቅጣጫ የመጣውን ጠላት በአጭር ወታደራዊ ጥበብ እርምጃ
ወስደንበት ገዢ ቦታዎችን መያዝ ችለናል ብለዋል። የብልጽግናው ሰራዊት ወታደራዊ ስምሪት ተሰጥቶት ወደ ግዳጅ ቀጠና የሚገባው ሁለት ተልዕኮ ይዞ ነው ሲል የገለጸው የክፍለ ጦሩ ቃል አቀባይ ክፍል አንድም ንጹሃን አርሶ አደሮችን ሀብት ንብረት መዝረፍ ሲሆን በሁለተኛ ደረጃ ደግሞ በፋኖ ጥቃት ሲከፈትበት የመኸር ሰብል ማቃጠልና ንጹሃኖችን በበቀል መግደል ነው ብለዋል። ፋኖ በጠላት እቅድ መደበኛ ውጊያ አያደርግም ሲል የገለጸው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዋና አዛዥ ራስ ደረጀ በላይ ራስን ከጠላት ለመከላከል ከሚያስችል ቁመና በላይ ማጥቃት የምንችል ቢሆንም የብልጽግናው ሰራዊት ዓላማው ንጹሃን ላይ ያነጣጠረ ጥቃት መፈጸምና በአርሶ አደሩ ወገናችን ሰብል ላይ ውድመት በማድረስ የኢኮኖሚ ጦርነት ከፍቶ ህዝብን በድህነት መቅጣት መሆኑን ስለምንረዳ በሁለት መንገድ ራሳችንም ከጠላት ዘመቻ ህዝባችንም ከበቀል እርምጃ እየጠበቅን እንገኛለን ሲል ተናግሯል። ታላቁ አርበኛ ራስ ደረጀ በላይ በወቅታዊ ጉዳይ ላይ ያደረገውን ቃለ ምልልስ አስመልክቶ ባስተላለፈው መልእክቱ ፋኖ በራሱ እቅድና የዝ ሰንሰለት እንደሚዋጋ ውጊያዎችን የሚያደርገው በዘፈቀደ ሳይሆን በድርጅት መመሪያ ነው። አሁን እየተዋጋን ያለነው ከጠላት ብልጽግና ሰራዊት እኩል የህዝባችን ጠላት የሆነውን ከራሳችን ወገን የበቀለውን ዘራፊ ቡድንን ማጽዳት ላይ ነው ሲል መናገሩ አይዘነጋም። በዛሬው ዕለት በአራት አቅጣጫ በኮማንዶ ኃይልና በከባድ መሳሪያ ታግዞ የገባው የብልጽግናው ሰራዊት በዘፈቀደ የከባድ መሳሪያዎች ድብደባ ቢፈጽምም በፋኖ በኩል የተሰጠው መልስ ግን ኢላማውን የጠበቀ እንደነበር የአካባቢው ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ ከቆላ ድባና ጨዋሂት የወጣው የብልጽግናው ሰራዊት ጫን ድባና ሳንኪሳ ላይ አርሶ አደሮችን የፋኖ መረጃ ናችሁ በማለት አፍሶ እንደወሰዳቸው ለጣቢያችን ገልጸዋል። የብልጽግናው ዘመቻ በቅዱ መሰረት ከሄደለት ከአንድ ወር በኋላ ወደ ኢትዮጵያ ለሚገባው ዓለም አቀፍ የምርጫ ታዛቢ ቡድን ይኸው አገሩን በሰላም እየመራው ነው፣ ምርጫውንም በሚገባ ማካሄድ ይችላል የሚል መልእክት ለማስተላለፍ ማቀዱን የጣና ቴሌቪዥን ምንጮች ተናግረዋል። ምንጮቻችን አክለውም ፋኖ የአንድነት መስረታውን በፍጥነት እውን አድርጎ የተቀናጀ ዘመቻና ትግል በማድረግ የብልጽግናውን መንግስት ማዳከም ካልቻለ መንግስት የተለያዩ ዘራፊዎችን እያዘጋጀ ስለሆነ ከሁለት ወራት በኋላ ለፋኖ ትግልም ሆነ ለአማራ ህዝብ ቀጣይ ዕጣ ፈንታ ከባድ ክስተቶች ሊፈጠሩ ይችላሉ ሲሉ ምክረ ሀሳባቸውን ለፋኖ አድርሰዋል። ለሁለት ዓላማ ነው የምንሞተው የብልጽግና ወታደሮች። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከብልጽግናው ሰራዊት ካምፕ ሙሉ ትጥቃቸውን እንደያዙ የተቀላቀሉትን የሰራዊት አባላት አቀባበል አድርጓል። የሰራዊቱ አባላት በበኩላቸው መንግስት በአማራ ህዝብ ላይ ጭካኔን ከማሳየትና የፋኖን ስም ከማጥፋት የዘለለ ምንም አይነት አቅም የለውም ሲሉ ተናግረዋል። የሰራዊቱ አባላት አክለውም ጦር አስይዞ ለውጊያ የሚልከን ለእኩይ ዓላማው መሆኑን በተደጋጋሚ ተረድተናል። እኛ እየተዋጋንና እየሞትንለት ያለው ዓላማ ሁለት ግቦችን የማሳካት ዓላማ ነው ያለው። የመጀመሪያው ግብ የጠቅላይ ሚኒስትሩን ስልጣን ማስጠበቅና የጄኔራሎቹን ጥቅም ማስከበር ሲሆን ሁለተኛው ዓላማ ደግሞ የአማራን ህዝብ በጅምላ በመግደልና ስነ ልቦናውን በመስበር ለስርዓቱ ተገዳዳሪ እንዳይሆን ማድረግ ነው። ለዚህ ዓላማ ብለን መሞት እንደሌለብን ስለምናምን ነው መንግስት አሰልጥኖና አስታጥቆ የሰጠንን መሳሪያ ይዘን የመጣ ነው ብለዋል። ፋኖ የብልጽግናውን ሰራዊት የማስኮብለል ስራውን አጠናክሮ በቀጠለበት ስልቱ ዛሬ 6 የብልጽግናው አባላት ወደ ፋኖ ሲመጡ 6 የነፍስ ወከፍ መሳሪያና ከበቂ ተተኳሽ እንዲሁም ከእጅ ቦምብ ጋር መሆኑን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። እነዚህ የሰራዊቱ አባላት የተቀላቀሉት የአጼ ምኒልክ ዕዝ ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር መሆኑን የዙ ህዝብ ግንኙነት አስታውቋል። ከዚህ በፊትም ከትናንት በስቲያ በተመሳሳይ የብልጽግናው ሰራዊት አባላት ስናይፐርና ብሬንን ጨምሮ የነፍስ ወከፍ መሳሪያን ከነተተኳሹ እንደያዙ ምስራቅ አማራ ኮር 1ን መቀላቀላቸው አይዘነጋም። ዛሬ 6 የብልጽግናውን ሰራዊት ያስኮበለሉት የካላ ኮርማ ክፍለ ጦር አባላት ከዚህ በፊትም የብልጽግናውን ዙ 23 በክንዳቸው መማረካቸው አይዘነጋም። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በመካነ ሰላም ግንባር በፋኖ ብሬን ተኳሾች ጎማው የተመታ የብልጽግናው ወታደራዊ ተሽከርካሪ ተገልብጦ በተሽከርካሪው ላይ ተሳፍረው የነበሩ ወታደሮች ሙሉ በሙሉ መሞታቸው ታውቋል። የፋኖ ብሬን ተኳሾች የፈጸሙትን ጥቃት ተከትሎ በሁለት አቅጣጫ ከባድ የጨበጣ ውጊያ የተካሄደ መሆኑን የገለጸው የንጉስ ሚካኤል አሊ ኮር ቃል አቀባይ ክፍል በጨበጣ ውጊያው የጸረ አማራው ስርዓት ወታደሮች ሽንፈትን ተከናንበው ወደ መጡበት አፈግፍገዋል። በውጊያው እርምጃ ከተወሰደባቸው በተጨማሪ በርካታ ወታደሮች ቆስለው ወደ መካነ ሰላም አጠቃላይ ሆስፒታል ገብተዋል። በዚህ የተነሳም ሆስፒታሉ ከዛሬ ጀምሮ ለተከታታይ ቀናት ለሲቪሎች የሕክምና አገልግሎት እንደማይሰጥ ለሐኪሞቹ አስታውቋቸዋል ብሏል። በአፋባ አጼ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የጌታ ሰው አስረስ ብርጌድ አባላት በጠላት ላይ ከባድ ጥቃት በመፈጸም ታላቅ ድል መቀዳጀታቸውን የዘገበው መረብ ሚዲያ ነው። ሚዲያው አክሎም በሰሜን ምስራቅ ዕዝ ብርጋዴር ጄኔራል አዲሱ በድሩ የሚመራው 801ኛ ኮር ስር የሚገኘው የ40
የ45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪ ተጭነው እየተንቀሳቀሱ በነበረበት ወቅት የጌታ ሰው አስረስ ብርጌድ ፋኖች በፈጸሙት የብሬን ጥቃት ጎማው የተመታበት አንደኛው ተሽከርካሪ ተገልብጦ ገደል የገባ ሲሆን በዚህም በተሽከርካሪው ላይ የተሳፈረው ሁሉም ሙትና ቆስለኛ መሆናቸው ታውቋል። የፋኖ አባላቱ የፈጸሙትን የብሬን ጥቃት ተከትሎ በቀጠናው እስከ እኩለ ሌሊት የዘለቀ ከባድ የጨበጣ ውጊያ በሁለት አቅጣጫ ተካሂዷል። በክፍለ ጦሩና በኮሩ ሜካናይዝድ ሽፋን ታግዘው ማጥቃት ከፍተው የነበሩት የብልጽግናው 45ኛ ክፍለ ጦር ወታደሮች በፋኖ የተወሰደባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው በርካቶች ሙትና ቆስለኛ መደረጋቸው ታውቋል። ፋኖ ፎገራ ላይ ድል ተቀዳጀ። በአማራ ሕዝብ ላይ ለዘረፈጅ ጦርነት የተሰማራውን የብልጽግናው ሰራዊት በብርቱ ክንዱ እየተፋለመ ያለው የአማራ ፋኖ የሚያደርገውን ውጊያ በድል ቀጥሏል። የአፋድ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር አካል የሆነውና በአርበኛ ዝናው አያነው የሚመራው አጼ ፋሲል ክፍለ ጦር በትናንትናው ዕለት ተጋድሎ ድል መቀዳጀቱን ለጣና ቴሌቪዥን አስታውቋል። አጼ ፋሲል ክፍለ ጦር ትናንት ጧት መነሻውን ሊቦ ከምከም ወረዳና ይፋት ከተማ አድርጎ የመጣውን የብልጽግናውን መከላከያ ጨምሮ የባዲን አድማ ብተናና ሚሊሻ ኃይል ፎገራ ወረዳ ናባጋ ቀበሌ ላይ ብርቱ ውጊያ ሲያደርግ መዋሉን አስታውቋል። በዚህ ውጊያ የአጼ ፋሲል ክፍለ ጦር ከወረታ ከተማ እስከ ነጭ አፈር ቀበሌ የሚገኘውን መንገድ በመዝጋት የምኒልክ ብርጌድ ልዩ ተወርዋሪ ኃይል በአርበኛ ደስ የደመቀ እየተመራ ውጊያ ሲያደርግ መዋሉን የገለጸው የክፍለ ጦሩ ቃል አቀባይ ክፍል በዚሁ ቦታ ምኒልክ ብርጌድ አባ ገብራና ሻለቃ ከፍተኛ ውጊያ በማድረግ ሳተናው ሻለቃና ነብሮ ሻለቃ ደግሞ ከሆድ ገበያ በመነሳት ጉማራ ሰፍሮ የነበረውን የጠላት ብልጽግና ጦር አባሮ ወረታ ከተማ አስገብቶታል ብሏል። የጠላት ተጨማሪ ኃይል አንድ ሲኖ አንድ ኦባማና 3 ፓትሮል ሙሉ ሰራዊት ጭኖ ከወረታ ከተማ በመነሳት ወደ ናባጋ ቀበሌ ተንቀሳቅሶ የነበረ ቢሆንም በአጼ ፋሲል ክፍለ ጦር ሰራዊት ብርቱ ምት ተመቶ ከፍተኛ ጉዳት አስተናግዶ ተመልሷል ሲል ለጣና ቴሌቪዥን ገልጿል። በጠላት ኃይል ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረስ ችለናል ሲል የገለጸው የአጼ ፋሲል ክፍለ ጦር ቃል አቀባይ ክፍል ፋኖ ታላቅ ድል በተቀዳጀበት የትናንቱ ጨራሽ የጨበጣ ውጊያ በፋኖ በኩል ፋኖ አራጋው አበበና ፋኖ ባንታየው ድረስ የተባሉ አርበኞች በጀግንነት ተሰውተዋል ሲል ለጣና ቴሌቪዥን ባደረሰው መረጃ አስታውቋል። በሌላ የፋኖ የተጋድሎ ዜና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በብርቱ ክንዱ ባስጠበቃቸው ቀጠናዎች የሚኖረው የአማራ ህዝብ ሰላሙና ክብሩ ተጠብቆለት የዕለት ተዕለት ማህበራዊ እንቅስቃሴውን እያከናወነ መሆኑን አስታወቀ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ህዝባችን ያለምንም የጸጥታ ስጋት ሃይማኖታዊና ባህላዊ ክብረ በዓላትን በልጆቹ ታጅቦ እያከበረ ይገኛል ሲል የራስ አበበ አረጋይ ክፍለ ጦርን ህዝባዊና ወታደራዊ ተልዕኮ በብቃት የተወጣበትን ተጋድሎን ተናግሯል። የራስ አበበ አረጋይ ክፍለ ጦርን አስመልክቶ ጀግንነትን ከህዝባዊነት ጋር በማጣመር ያዘው ሲል የክፍለ ጦሩን ሁለንተናዊ ተጋድሎ የገለጸው የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የራስ አበበ አረጋይ ክፍለ ጦር አባላት የህዝባቸውን ወጥቶ የመግባት ደህንነት ከመቼውም ጊዜ በላይ እየጠበቁ ይገኛሉ። የአማራ ፋኖ በሚያስተዳድራቸው በሁሉም የአማራ አጽመ ርስቶች ህዝባችንም ያለምንም የጸጥታ ስጋት ባህላዊና ሃይማኖታዊ በዓላትን ከልጆቹ ጋር በሰላም እያከበረ ይገኛል ብሏል። በትናንትናው ዕለትም ጀግናው የራስ አበበ አረጋይ ክፍለ ጦር የአቡነ ዜና ማርቆስ ዓመታዊ ክብረ በዓልን ሊታደሙ ከመላው አገሪቱ ክፍል የመጡ እንግዶችን በዓሉን በሰላም አክብረው እንዲመለሱ አስፈላጊውን የደህንነት ጥበቃ ማድረጉን የገለጸው የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የብልጽግናው ስርዓት ፋኖን በህዝብ ዘንድ ለማስጠላት ሐሰተኛ ፕሮፓጋንዳ ቢያሰራጭም የስርዓቱን ባህሪና የፋኖን ትክክለኛ ማንነት የተረዱ የበዓሉ ተሳታፊዎች ከሁሉም የኢትዮጵያ ክፍል በዓሉን ለመታደም ወደ ክብረ በዓሉ ቦታ መምጣታቸውን በቅድሚያ ሳናደንቅ አናልፈም። ከዚህ በተጨማሪም በልጆቻችሁ ላይ በጣላችሁት እምነት ለበዓሉ ታዳሚዎች የከበረ ምስጋናችንን ያቀርባል ሲል ገልጿል። አባቶች የምዕመናን መገደል ሊያስለቅሳችሁ ይገባል። ፋኖ ሀብታሙ የአማራ ህዝብ የሚደርስበት መዋቅራዊ ግድያና መፈናቀል የሃይማኖት አባቶች ሊያሳስባችሁና ሊያስለቅሳችሁ ይገባል ሲል የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ተናገረ። ፋኖ ሀብታሙ ይህንን መልእክት ያስተላለፈው በምስራቅ ጎጃም ዞን ቢቡኝ ወረዳ በነበረ ህዝባዊ ውይይት ላይ ነው። በቄስና በሸስም የተቀመጡ ግብራቸው ግን የተኩላ ባህታውያን በዝተዋል። ወገኖቻችን በአሩሲ የተገደሉት ማተባቸው ካንገታቸው ላይ እየተፈታ ነው። ማተባቸው ታይተው የተገደሉት ምዕመናን ለእናንተ ለሃይማኖት አባቶች ሊያሳዝናችሁ ይገባል። ምዕመናኑ ተገድለው ካለቁ ቤተክርስቲያኑ ብቻው ምን ይሆናል ሲል ለሃይማኖት አባቶች ጥያቄ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ተቋማት ብቻ ሳይሆኑ አማራ በመሆናቸው ብቻ በርካታ የእስልምና ሃይማኖት መምህራንና ምዕመናን መገደላቸውን፣ መስጊዶችን ጨምሮ የእስልምና ሃይማኖት ተቋማትን መውደማቸውን ያስታወሰው ፋኖ ሀብታሙ የሱፍ በቅርቡ መተከል ላይ አማራ በመሆናቸው ብቻ ከምንም የፖለቲካና የትጥቅ ትግል ውስጥ የሌሉ 7 ሙስሊም
ሙስሊም ወጣቶችን በአሰቃቂ ሁኔታ ገድለዋቸው ሄደዋል። ወጣቶቹ የተገደሉበት ምክንያት ነፍጥ አንስተው መታገላቸው ሳይሆን አማራ መሆናቸው ብቻ ነው። ይህ ስርዓት በተለየ መልኩ የማይገድለው ሃይማኖት ተከታይ የለም፣ የአማራ ልጅ ከሆነ በብልጽግና አይን ያው አማራ ነው ሲል የብልጽግናው ስርዓት የጭካኔ ድርጊት አስታውሷል። እኔ ብሰዋ ለዓላማ ወጥቼ ስለገጠምኩ የጀግና ሞት ነው የምሞተው ሲል የተናገረው ፋኖ ሀብታሙ ምንም የማያውቀውን ምስኪን ወገናችንን ግን ከቤቱ እያወጡ ነው የገደሉት ያሉት የ5 እና የ6 ዓመት ልጅ እየገደሉ ያሉት ጠላቶቻችን የሚያቀርቡት ምክንያት አማራ መሆናችንን ብቻ ነው። ያጠፉን ያለነው በዚህ ልክ መሆኑን ልንገነዘብ ይገባናል ሲል ተናግሯል። ፋኖ ሀብታሙ የሱፍ ለሃይማኖት አባቶችና ለምዕመናን ያቀረበውን ጥሪ ተከታትለን እንመለስ። በርካታ መስጊዶችም ተቃጥለዋል። አይታችኋል። ትናንትና መተከል ላይ የተፈጸመውን ድርጊት ከ7 በላይ ምንም የማያውቁ ወጣቶችን ምላሳቸውን ቆርጠው ብልታቸውን ቆርጠው ገለዋቸው ነው ሄዱ። ስለዚህ ሁላችሁም ተጠቂ ናችሁ። ሙስሊም በመሆን ክርስቲያን በመሆን አይደለም፣ አማራ የሆነ ሁሉ ማተቡ እየታየ እየታረደ እየጠፋ ነው ያለው። እኛ ብንሞት እኛ ብንሰዋ ለዓላማ ነው ወጠናል፣ ገጥመናል። የጀግና ሞት ነው የምንሞት። ምንም የማያውቀው ምስኪኑን ግን ከቤቱ እያወጡ እየረሸኑት ነው ያለ። ስለ ጦርነት የማያውቁ ምንም የማያውቁ አባቶች ምንም የማያውቅ የ5 ዓመት የ6 ዓመት ህፃን አሁን ስለ ጦርነት ብታውቁ ስለ መንግስት ብትነግሩ ምኑን ያውቃል? ስለዚህ በዚህ ልክ ነው እየጠፋን ያለ ነው ጎበዝ። ስለዚህ አባቶችም ልታስተምሩ ይገባል። የእግዚአብሔርን ቃል መስቀል ይዛችሁ ከፈጣሪ በታች የምናምናችሁ የምንቀበላችሁ ህዝቡ የሚከተላችሁ እናንተን እውነትን መመስከር መቻል አለባችሁ። እስከ መቼ ነው ዝም የምትሉት? አሩሲ ላይ በዚህ ሁለት ሳምንት ባለሞት በሁለት ቀን ብቻ ከ46 በላይ ክርስቲያኖች ነው የታረዱት። እነሱ የናንተ ልጆች አይደሉ? የኛ ልጆች አይደሉ? ምዕመናኑ ካለቀ አማኙ ህዝባችን ካለቀ ባዶ ቤተክርስቲያን ምን ይሰራልናል? መጀመሪያ መኖር ያለበት እኮ አማኙ ነው። ቤተክርስቲያን የሚሆነው እኮ ህዝብ ሲኖር ነው። ከዛ ውጭ ቤተክርስቲያን ብቻውን ምን የሚሰራው ነገር አለ? ምን የምናገለግልበት ነገር አለ? ህዝቡ ከሌለ ሰው ከሌለ ምን ይሆናል? ስለዚህ በደንብ ራሳችን በደንብ ቆም ብለን ማየት ያስፈልጋል። እውነትን ልትመሰክሩ፣ ልታስተምሩ፣ ልትናገሩ ይገባል። እኔ አባት ነው ብዬ የምቀበለው በተሰጠው ስልጣን መሰረት ህዝባችሁን እንድትገስጹ፣ እንድታስተምሩ፣ እውነቱን እንድትመሰክሩ ነው። በቄስም በሸክስም ኮፍያ አድርገው መስቀላቸውን ይዘው እንደኛም ሻሹን ጠምጥሞ በሙስሊሙም በክርስቲያኑም ዛሬ በርካታ የኛን እምነት የማይወክሉ በርካታ የበግ ለምድ የለመሱ በየቤተክርስቲያኑ በየመስጊዱ የተሰገሰጉ አሉ። ጉዳት የደረሰባቸው የቆቦ ከንቲባ ነገር ራያ ቆቦ ከተማ አካባቢ በሚገኘውና ሆርማት ከሚባለው ግዙፍ የብልጽግናው ወታደራዊ ካምፕ ላይ ፋኖ ባደረሰው ጥቃት በርካታ የብልጽግናው ሰራዊት እርምጃ ሲወሰድባቸው የቆቦ ከተማ ከንቲባ አቶ ኃይለአብ ጉዳት እንደደረሰባቸው ይታወሳል። ሆኖም ጉዳት አልደረሰብኝም ለማለት ከንቲባው ዛሬ እኩለ ቀን ላይ በከተማዋ ጎዳናዎች ላይ በእግራቸው እየተጓዙ ደህንነት ይታወቅልኝ ሲሉ ገልጸዋል። ከንቲባ ኃይለአብ ከመኖሪያ ቤታቸው ማደር ካቆሙ ረጅም ጊዜ የሆናቸው ሲሆን ኑሯቸውን በወታደራዊ ካምፕ አድርገዋል። በዚህ የተነሳም ፋኖ በካምፑ ላይ ጥቃት ሲያደርስ አቶ ኃይለአብ በቦታው በመኖራቸው የጥቃቱ ሰለባ ሆነው መጠነኛ ጉዳት ደርሶባቸዋል። የደረሰባቸውን ጉዳት ሚዲያዎች ሲዘግቡት ፖለቲካዊ ውድቀት ያጋጥመናልና በህዝብ ፊት ታይተህ የጽንፈኛውን መረጃ ውሸት መሆኑን አጋልጥ የሚል ትዕዛዝ ከሰሜን ወሎ ዞን ባዲን የተሰጣቸውን ትዕዛዝ ተከትሎ ጉዳታቸውን ተቋቁሞ በከተማዋ መሃል መንገድ ላይ ለአጭር ጊዜ ከታዩ በኋላ በፍጥነት ወደ ካምፕ ተመልሰው ገብተዋል። ሆርማት ወንዝ አቅራቢያ የሚገኘው ግዙፉ የብልጽግና ወታደራዊ ካምፕ በርካታ የአማራ ልጆች የተገደሉበት መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ከንቲባ ኃይለአብን ጨምሮ ሁሉም የወረዳው ካድሬ አዳሩን በካምፕ ውስጥ በማድረጉ ከፍተኛ ስጋት ገብቷቸዋል። በመሆኑም በካምፑ አካባቢ የሚንቀሳቀስ ማንኛውም ግለሰብ ያለ ርህራሄ እርምጃ እንዲወሰድበት ካድሬዎቹ ለብልጽግናው ሰራዊት አዛዦች ስለተናገሩ በርካታ የአማራ ወጣቶች እንዲገደሉ መደረጉን ምንጮቻችን ተናግረዋል። ከንቲባ ኃይለአብ ጉዳት የደረሰባቸው ፋኖ ዛሬ ሌሊት በቆቦ ከተማ ከሚገኘው ሆርማት ወታደራዊ ካምፕ በተጨማሪ
በሌላኛው ወታደራዊ ካምፕ ላይ ባደረሰው ተከታታይ የላውንቸር ጥቃት ነው። በዚህ የፋኖ ስኬታማ የላውንቸር ጥቃት ከንቲባ ኃይለአብ ጉዳት ሲደርስባቸው ሌሎች የሥርዓቱ ታማኝ ካድሬዎችና የብልጽግናው ጥምር ጦር አባላት እርምጃ ተወስዶባቸዋል። የብልጽግናው ሰራዊት ፋኖ በፈጸመባቸው የላውንቸር ጥቃቶች የተገደሉባቸውን ወታደሮችና ካድሬዎችን ከወረዳው ውጭ በሚገኙ ቦታዎች ወስደው መቅበራቸውን የዓይን እማኞች ተናግረዋል። ቆስለኞችንም በድብቅ እያሳከሙ መሆኑን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ ህወሓት ጦርነት ለመክፈት የመጨረሻ ያለውን ውሳኔ ማሳለፉን ትናንት በተግባር አረጋግጧል። ለቀናት የበጀት ጥያቄ ሲያቀርብ የነበረውና የኤፈርት ኩባንያዎች የባንክ አካውንት ታገደብኝ ብሎ ሲጮህ የነበረው ህወሓት ትናንት ሌሊት በመቀሌ የሚገኙ ሁሉንም የንግድ ባንኮች ገንዘብ መዝረፉ ታውቋል። ይህም ወደ ጦርነት ለመግባት የመጨረሻው ምዕራፍ መሆኑን ተንታኞች ተናግረዋል። ከ5 ዓመት በፊት ጥቅምት 24 ቀን 2013 ዓ.ም የሰሜን ዕዝ ሰራዊትን በእነሱ አጠራር መብረቃዊ ጥቃት ካደረሱበት በኋላ የተጀመረው አውዳሚ ጦርነት የተካሄደው ብልጽግናው አዲሱን የብር ኖት በአንቶኖቭ አውሮፕላን ጭኖ ካስገባላቸው በኋላ መሆኑ አይዘነጋም። ብልጽግና የብር ኖት መቀየሩን አስቀድሞ ስለተናገረ ህወሓትም ጦርነቱን ለመጀመር የብር ኖት ቀየራውን ሲጠባበቅ ነበር የቆየው። የብር ኖቱ ከተቀየረ በኋላና አዲሱ የብር ኖትም በአውሮፕላን ተጭኖ ከገባለት ከ3 ቀናት በኋላ ጦርነቱን መክፈቱ አይዘነጋም። ዛሬም ያደረገው በክልሉ የሚገኙ ሁሉንም የመንግስትና የግል ንግድ ባንኮችን ጥሬ ገንዘብ የዘረፈው ለጦርነቱ ማካሄጃ መሆኑን ከቡድኑ የቆየ ባህሪ በመነሳት ተንታኞች አስተያየታቸውን ሰጥተዋል። ህወሓት በዚህ ደረጃ በዋናነት ወልቃይት ጠገዴ፣ ጠለምት፣ ራያና ኮረምን ለመውረር ጦርነት ለመክፈት እየተዘጋጀ ባለበት ሰዓት ደግሞ የሥርዓቱን አፈና ሸሽተው አሜሪካ የገቡ ከ5000 በላይ ኢትዮጵያውያን የትራምፕ አስተዳደር ሊያባረር መሆኑን አስታውቋል። የትራምፕ አስተዳደር ትናንት ባወጣው መረጃ ከፌብሩዋሪ 13 2016 በኋላ የጊዜያዊ ጥበቃ የተሰጣቸው የሚያበቃው 5000 ኢትዮጵያውያንን በአሜሪካ ሰማይ ስር ማየት አልፈልግም ሲል ማስታወቁን ዋሽንግተን ፖስት ዘግቧል። የአሜሪካ መንግስት ይህን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ የጊዜያዊ ከለላን ያገኛሉ። ከ5 ዓመት በፊት ህወሓት የከፈተውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመምከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል ሲል ዋሽንግተን ፖስት አስነብቧል። በኢትዮጵያ ውስጥ የተከሰተውን ጦርነት ተከትሎ የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ዜጎች ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑ 600,000 ቤንዙላውያንና 521,000 የሃይቲ ዜጎች ናቸው። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ዕድል ተጠቃሚነት ውጭ እንዲሆኑ ተደርገዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ ሲል ቢቢሲ ተጨማሪ ዘገባ አቅርቧል። እነዚህንና ሌሎች መረጃዎችን በማሰባሰብ ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።